ዘመናት በፊት አንተ ነበር ሁሉን አሳልፈ ትኖራለህ እምቅድመ ዘመናት ዘመናዊ ድረ ዘመን ሐዲስ ኢየሱስ ናዝራዊ። አካላዊም አእምሮአዊም ዝግጅት ታደርጉና ቀጥታ ወደ እግዚአብሔር ቃል ነው የምንሄደው። ለእግዚአብሔር መልካም ፈቃድ በጉባኤያችን የመጨረሻ ቀን እጅግ ከልብ የምንወዳቸው ምናልባት ካስታወሳችሁ ከዚህ በፊት የቅዱስ ገብርኤል ወርሃዊ የጾም መርሐ ግብር ማታ ጉባኤ ላይ መጥተው ካሁን ቀደም የመሠዊያው ቀኝ በሚል ርዕሰ ቃል ድንቅ ትምህርት በእውነቱ የማይረሳ ትምህርት አስተምረውናል። ሁላችሁም እንደምታስታውሱ እርግጠኛ ነኝ። ዛሬም በመካከላችን ተገኝተዋል። መጋቤ ብሉይ መልአከ ጌታነህ ወይም አይነ ኩሉ በቅድስት ሥላሴ ዩኒቨርሲቲ የብሉይ ኪዳን መምህር ናቸው። በእውነት ለመናገር ዛሬ እድለኞች ነን፣ እድለኞች ናችሁ እናንተም። እግዚአብሔር ይመስገን ከመጀመሪያው ቀን ጉባኤያችን ጀምሮ ድንቅ ድንቅ መምህራን ተገኝተው በሰፊው ነው የእግዚአብሔርን ቃል ስንመማር የነበረው። ዛሬ ደግሞ ማሳረጃውን የቅድስት ሥላሴ ዩኒቨርሲቲ የብሉይ ኪዳን መምህር የሆኑት መምህራችን በእውነቱ በመካከላችን ስለተገኙልን እግዚአብሔርን እያመሰገን ቀጥታ ወደ ክብር መምህራችን መጋቤ ብሉይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወነበረ ሀቅለ 40 መዓልተ ወ40 ሌሊተ ወያሜክሮ ሰይጣን ወነበረ ምስለ አራዊት ወይትለአክዎ መላእክት። የቅዱስ ማርቆስ ወንጌል ምዕራፍ 1 ቁጥር 13 ላይ ታላቁና ትዕግስተኛው ክቡር አባታችን የዚሁ ካቴድራል ወይም ቤተ መቅደስ ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ እጅግ የተከበራችሁ ሰባክያነ ወንጌል፣ የቤተ ክርስቲያኒቱ መምህራን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ለዝማሬ ለምስጋና መዝሙር የተጠራችሁ እግዚአብሔርን በዝማሬ ጸጋ የምታገለግሉ ዘማሪያን፣ የሰንበት ትምህርት ቤት ወጣቶች፣ በዚህ ቅዱስ በሆነው በልዑል ማደሪያ ሕያው እግዚአብሔር በሚገኝበት መቅደስ እግዚአብሔርን ስሙን እየጠራችሁ ለማመስገን ሰማያዊ መንፈሳዊና ዘላለማዊ ጸጋና ክብር ለመቀበልና ለመካፈል ብላችሁ እንደገናም ወደ ውስጣችን ወደ ነፍሳችን ወደ ሕሊናችን እንመለከት ዘንድ ትመለከቱም ዘንድ የሚረዳውን በውስጣችን የተደበቀውን በደልና ኃጢአታችንን ከልባችን ፍቆ የሚያወጣውን የእግዚአብሔርን ቅዱስ ቃል ለመማር ጊዜ መድባችሁ እግዚአብሔር አምላካችሁን ለመስማት በልዑል ማደሪያ የሚገኘውን መንፈሳዊ በረከት ሁሉ ለመካፈል ብላችሁ በዚህ ቅዱስ ስፍራ የተገኛችሁ አባቶች ምእመናን፣ እናቶች ምእመናት፣ ወንድሞችና እህቶች፣ ሕፃናት ሁላችሁ ለዚህ ቀን እንዲህ ላለው ጊዜ ባደረሰን በምሕረቱና በቸርነቱ እየረዳ
በጸጋ በመቅደሱ ያበዛ ለስሙ ምስጋናን ለክብሩ ውዳሴን ለዘላለማዊ አምልኮቱ ደግሞ ስግደትንና አምልኮን እንድናቀርብ በረዳን በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? የምስጋና ባለቤት የሆነው በሰማይና በምድር ስሙን ለማመስገን የወደዱ ሁሉ አመስግነውት አክብረውት የማይጠግቡት ዘላለም ሥላሴ የሆነ በአንድነቱ ምንታዌ በሥላሴነቱ ወይም በሦስትነቱ ርባዬ የሌለበት በቅዱሳን መላእክት የሚጠብቀን በጻድቃን በሰማዕታት ጸሎት የሚረዳን በወላዲተ አምላክ በእናቱ በቅድስት ድንግል ማርያም ምልጃና ጸሎት ሁልጊዜ የሚያግዘን ለዚህ ቀን በመቅደሱ ጸጋና ክብርን ሊሞላብን የጠራን አምላካችንና አባታችን ልዑለ ባሕርይ ቅዱስ አምላክ እግዚአብሔር ይህን የመሰለ ለመዳን ዘላለማዊ ክብርንና ጸጋን ለመቀበል የሚረዳውን ጊዜ ስለሰጠን ልመናችንን የምስጋና መስዋዕታችንን በኃጢአታችን ላይ ያደረግነውን ንስሐና ኑዛዜ ሁሉ የተቀበለን የሰማን እሱ ነውና ምስጋናችንን የተቀበለ ንስሐችንን የወደደልን አምላካችን እግዚአብሔር ስለሰጠን ጊዜ ስሙ የተመሰገነ ይሁን። እኔም እላለሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ወይም እሱ ለጾመው ለዚህ ታላቅ የጾም ወራት እግዚአብሔር አምላካችን ከሥጋ ድካም ከመንፈሳዊ ሸክም ሁሉ ጠብቆ እንኳን አደረሳችሁ እንኳን አደረሰን። እንግዲህ ዛሬ እግዚአብሔር አምላካችን ለሁላችን የሚሆን ያዘጋጀልን የሕይወት እንጀራ ዘላለማዊ የወንጌል ቃል በቅዱስ ማርቆስ ወንጌል ምዕራፍ 1 ቁጥር 13 ላይ ተጽፎ ወይም ተመዝግቦ እናገኛለን። እሱን መነሻ በማድረግ ለተመደቡልን እግዚአብሔር ላዘጋጀልን ለትምህርታችን በሚሆነው ጊዜ ውስጥ እግዚአብሔር እየረዳን እንማማራለን። ቃሉ እንዲህ ተብሎ ተመዝግቦ እናገኘዋለን። ወነበረ ሀቅለ 40 መዓልተ ወ40 ሌሊተ በምድረ በዳም እየተፈተነ 40 ቀንና 40 ሌሊት ሰነበተ። ከአራዊትም ጋር ነበረ። ፈታኙ ሰይጣንም ሊፈትነው ወደ እርሱ ቀረበ። መላእክትም ያገለግሉት ነበር ይላል። ይህ ሁላችሁ ሲነበብ የሰማችሁት አነባችሁትም የምታውቁ በቅዱስ ማርቆስ ወንጌል ምዕራፍ 1 ቁጥር 13 ላይ ያለው ኃይለ ቃል ነው። በዚህ ኃይለ ቃል ውስጥ እግዚአብሔር ካስቀመጠልን በወንጌላዊው እጅ ከጻፈልን ከዚህ አረፍተ ነገር ውስጥ ደግሞ እየተፈተነ ሰነበተ የሚለው ለዕለቱ ወይም አሁን እኔ ለተነሳውበት የትምህርት ርዕስ ሆኖ የሚያገለግለን ነው። እየተፈተነ ሰነበተ። እግዚአብሔር አምላካችን በዚህ አሁን ወደ እናንተ ባደረስኩትና በተናገርኩት ኃይለ ቃል ያስተምረንና ይመክረን ዘንድ ሁልጊዜ
እንደምንለምነውና እንደምንጠይቀው የእሱ መልካም ፈቃድ ይሁን። በቸርነቱና በምህረቱ በመካከላችን ያለ ትናንትን አሳልፎ ዛሬን ያሳየን፣ ጨለማን ወስዶ ብርሃንን የሰጠን፣ በጎነቱን መልካምነቱን በላያችን ላይ ያበዛ፣ የኃጢአታችንንና የበደላችንን ማሰሪያ ሁሉ የቆረጠ፣ ለንስሐ የሚሆን ተጨማሪ ጊዜን የሰጠን፣ ዓይናችንንና ልባችንን አንስተን በሰማይ ያለውን መዝገብ በሰማይ ያለውን ነገር እንፈልግ እንመለከት ዘንድ እንዲህ ባለው በተቀደሰው መቅደሱ የሰበሰበን የደካሞች ምርጉዝ፣ ዓይን ለሌላቸው ብርሃን የሆነ፣ ቀን ለጣላቸው ጊዜ ለጎደለባቸው ትንሣኤን የሚሰጥ፣ ጨለማውን እያበራ ሸለቆውን እየሞላ ተራራውን ሜዳ እያደረገ እየደለደለ ወዳጆቹን ያሻገረ አባታችንና አምላካችን እግዚአብሔር ዛሬም እኛ ልጆቹ እንዲናገረን በልባችን ውስጥ ያለውን የኃጢአት ተራራ እንዲንድልን የወጣትነት ዘመናችንን በምህረቱ እንዲጎበኝልን የደከምንባቸውንና ያዘንባቸውን እንባችንን እያፈሰስ ዓይናችንን እያሻሸን አንገታችንን በጉልበታችን ስር ደብቀን የተናዘዝንባቸውን ያለቀስንባቸውን ጉዳዮቻችንን ሁሉ ሊሸፍንልን በዚህ በምህረቱ አደባባይ የሰበሰበን እሱ ነውና እግዚአብሔር አምላካችን መምህር ይሁነን። ሲያጽናና አንድ ቃል ተናግሮ የሚያጽናና፣ ሲያስተምር ሲመክር ነገር ሁሉ የሚከናወንለት እሱ እግዚአብሔር አምላካችን መንገድ የሚያሳይ እውነተኛ መምህር ይሁነን። እየተፈተነ ምን አለ? ሰነበተ። እንግዲህ ቀደም ብሎ ሁላችሁ እየሰማችሁ እንደተነገረው ዛሬ የመዝጊያ ወይም የመደምደሚያ የአብይ ጉባኤ ቀን ነው። እንዲህ ባለው ቀን ጉባኤ ከጀመራችሁበት ቀን ጀምሮ በልዩ ልዩ ቤተ ክርስቲያንን ለማገልገል እግዚአብሔር አምላክ ጥበብንና ማስተዋልን በሰጣቸው መምህራን ስትማሩ ሰንብታችኋል። መንፈሳዊ ገበያ ላይ የሰነበታችሁ ደቀ መዛሙርት ናችሁ። ከዚህ የተነሳ በመጨረሻው በመደምደሚያው ቀን ስትማሩ ስለሰነበታችሁ ሲማሩ ለሰነበቱ ደቀ መዛሙርት የመጨረሻውን ቀን ወይም የመጨረሻውን መደምደሚያ መልእክት ማቅረብ አስቸጋሪ ሊሆን ይችላል። ነገር ግን ሁልጊዜም በመቅደሱ አደባባይ የምንቆመው ራሳችንን አምነን ሳይሆን ማንን አምነን ነው? እግዚአብሔርን አምነን ነው። ዕውቀታችንን፣ ችሎታችንን፣ ያለንን ደረጃ፣ ያለንን የትምህርት ስታተስ መሰረት አድርገን አይደለም። ይህ ጉባኤ ለሚያምኑ አገልጋዮች አስፈሪ ጉባኤ ነው። ምክንያቱም ጉባኤው ሰው የጠራውና የሰበሰበው ሳይሆን የማን ጉባኤ ስለሆነ? የእግዚአብሔር ጉባኤ ስለሆነ በዚህ ጉባኤ መካከል አምላካችን እግዚአብሔር አብሮን ስላለ ስለሚመለከተን፣ ስለሚያየን፣ ስለሚጎበኘን ከዚህ የተነሳ የመጨረሻውን ጉባኤ እና መልእክት ወደ እናንተ መድረስ አስቸጋሪ ሊሆን ይችላል። ግን ደግሞ ማን ይረዳናል? እግዚአብሔር ይረዳናል። እሱ ይረዳን እንድንማር፣ እሱ ይረዳን የምንሰማው ቃል በልባችን ላይ ብርሃንን በሕሊናችን ላይ የለውጥ መንፈስን ማሳደር እንዲችል አምላካችን እግዚአብሔር በድጋሚ ይርዳን። እየተፈተነም ምን አለ? ሰነበተ። እንግዲህ በዚህ ኃይለ ቃል እንድንማር ምክንያት የሆነንን ጉዳይ ሁላችሁም ታውቁታላችሁ ብዬ አስባለሁ። ታላቁን የጌታችንን ጾም ከጀመር
ዛሬ ሁለተኛው ሰንበት ላይ እንገኛለን። እያንዳንዱን ሰንበት ቤተክርስቲያናችን ስያሜ ሰጥታ እንደገና ደግሞ በየትኛው ሳምንት ወይም ሰንበት የትኛውን የመጽሐፍ ቅዱስ የወንጌል ቃል መማር እንዳለብን አዘጋጅታ አስቀምጣልናለች። መቼም ቅድስት የሆነችዋ ታላቋ ሐዋርያዊቷና ጥንታዊቷ ቤተክርስቲያን ትምህርተ ሐዋርያትን ትውፊተ ሐዋርያትን ያልዘነጋችው ቤተክርስቲያናችን ሁሉን ነገር አዘጋጅታ ነው የሰጠችን። የቀደሙ አባቶቻችን ብዙ ድካሞቻችንን ቀንሰውልናል። አባቶቻችን ቀድመው ድካሞቻችንንና ሸክሞቻችንን ባይቀንሱልን ኖሮ ምናልባት ዛሬ እንዲህ በአንድ መንፈስ በመንፈሳዊ ህብረት ተሰብስበን ወንጌልን ከመማር ይልቅ በዚህ ቀን ያኛው ይሰበክ በዚህ ቀን ያኛው ይቀደስ በሚል ጠብ ውስጥ እንገኝ ነበረ። ግን የቀደሙ አባቶቻችን የእኛን ስንፍና እንደገና ደግሞ ድካም እንደገና ደግሞ ዘመኑን መሸከም የማንችል መሆናቸው ቀድሞ ስለታያቸው ብዙ ነገሮችን አስተካክለውልን ሄደዋል። ከዚህ የተነሳ በሁለተኛው የታላቁ ጾም የጾመ ኢየሱስ ሳምንት ላይ በቅዳሴ መሃል ተነቦ ከተቻለ ሳምንቱን ሙሉ የቤተ ክርስቲያን መምህራንና ሊቃውንት ያስተምሩበት ዘንድ የተዘጋጀልንና የተመረጠልን የወንጌል ክፍል ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በገዳመ ቆሮንቶስ 40 ቀንና 40 ሌሊት መጾምና መፈተን የሚናገረው የወንጌል ክፍል ነው። ስለዚህም እሱን መሰረት ባደረገ መልኩ እየተፈተነም ሰነበተ በሚል ርዕስ እንድንማር አንድ ምክንያት ሆኖናል። ሌላው ጾምና ፈተና ብዙ አይለያዩ። በእውነተኛ ጾም ላይ ያሉ ሰዎች ጥቂትም ይሁን ብዙ ፈተና ያጋጥማቸዋል። ድል የሚያደርጉትም ድል ያደርጋቸውም ወደ እነርሱ የሚመጣ ፈተና ይኖርባቸዋል። ስለዚህ ጾምና ፈተና የማይነጣጠሉና የማይለያዩ በመሆናቸው ምክንያት በጾም መካከል ስላለን በዚህ ርዕስ እንማር ዘንድ እነዚህ ሁለት ጉዳዮች ግድ ይሉናል። በዚህ ርዕስ ተነስተን ስንማር ደግሞ የምናያቸው ወይም የምንመለከታቸው ዋና ዋና ጉዳዮች አንደኛ እየተፈተነ ሰነበተ ብለን ስንል ማን ነው እየተፈተነ የሰነበተው? ለምንስ ተፈተነ? በማንስ ነው የተፈተነው? የተፈተነባቸው የፈተና ጉዳዮችስ ምንድን ናቸው? እኛስ ከዚህ የወንጌል ቃል ልንማር ልንረዳ በፈተና ድል ማድረግን እንድንችል ጥበብ ልንቀስምባቸው የሚገቡ ጉዳዮች ምን ምን ናቸው የሚሉትን አጠር አድርገን እንመለከታለን። በድጋሜ ለልባችን ብርሃን ለህሊናችን ጥበብና ማስተዋል የሚሰጥ እግዚአብሔር በነገር ሁሉ ይርዳል። እየተፈተነ ምን አለ? ሰነበተ። እንግዲህ እዚህ ያላችሁ ሁላችሁም ያለንበትን ዓለም የምንኖርባትን ምድር ታውቋታላችሁ። ስለምንኖርበትና ስላለንበት ዓለምና ምድር ዝርዝር ጉዳይ ማቅረብ ሊያስፈልገኝ ይችላል። ነገር ግን እንደው በጥቂቱም ቢሆን የምንኖርባት ዓለማችን በፈተና የተሞላች ናት። ከደስታ ይልቅ ሐዘን በርትቶ የሚሰማባት፣ የሚስቁ ሳይሆን የሚያለቅሱ ሰዎች የሚበዙባት፣ በልተውና ጠግበው የሚያድሩ ሳይሆን ተርበው የሚያድሩ ምስኪኖች የተከማቹባት፣ ማደሪያ የሌላቸው ማደሪያ ያጡ፣ ዘመድ የሌላቸው፣ የሚጎበኝ የሚያጽናና ወገን የሌላቸው ብዙ ምስኪኖች ያሉባት ዓለም ናት። ምድራችን ኃይለኛ ነፋስ እንደሚመታት መርከብ በማዕበሉ በባህሩ ላይ ማዕበል በላይዋ ላይ የገነፈለ ወዴት መሄድና ወዴት መድረስ እንዳለባት እንደማታውቅ መርከብ ነው አሁን ያለንበት ሁኔታ።
አንደኛውን ፈተና አለፍን ስንል ሌላኛው ፈተና የሚጀምርበት፣ ከአንደኛው መከራ ወደ ሌላኛው መከራ የምንሻገርበት፣ ስለ አንደኛው መከራችን አልቅሰን ፊታችንን እንባችንን ልንጠርግ ሶፍት ስናነሳ፣ የእንባ ማበሻ ስናነሳ ሌላ ደም የሚያስለቅስ አንገት የሚያስደፋ ወገብ የሚሰብር ቅስም የሚሰብር ቀና ብሎ ለማየት የሚያስቸግር ጉዳይ የሚፈጠርባት የሚከሰትባት ዓለም ውስጥ ነው ያለነው። መራራ ነገሮች፣ መራራ ጉዳዮች፣ የሞትና የድንጋጤ ዜናዎች፣ የፍርሃትና የመንቀጥቀጥ ድምጾች በሚሰሙባት ዓለም ውስጥ ነው የምንኖረው። በጥቂቱም ይሁን በብዙ እያንዳንዳችን የየራሳችንና የየግላችን ፈተና አለብን። እንደ ግል በፈተና ውስጥ እናልፋለን። እንደ ቤተሰብም ፈተና አለብን። እንደ አካባቢያችንም የአካባቢ ፈተና አለብን። እንደ ሀገርም የሀገር ጉዳዮችና ፈተናዎች አሉብን። እንደ ዓለምም ካየነው ዓለማችን በልዩ ልዩ ፈተናዎችና መከራዎች እየተናወጠች ነው የምትገኘው። በዚህ ጊዜ በፈተና እንዴት አድርጎ ድል ማግኘት፣ ፈተናን እንዴት አድርጎ መሻገር እንደሚቻል መማማር፣ የእግዚአብሔርን ሐሳብ በዚህ ጉዳይ መስማት፣ እግዚአብሔር ከፈተና ማምለጥ የምንችልበትን መንገድ እንዲጠቁመን ስለሚረዳ ከሱም አንጻር ነው። ስለዚህ ቅዱስ ማርቆስ በወንጌሉ ላይ አጠር አድርጎ ጌታችን መድኃኒታችን ኢየሱስ ክርስቶስ ምድረ በዳ ብሎ በተጠራው አሁን እኛ ገዳመ ቆሮንቶስ ብለን በምንለው ስፍራ 40 ቀናትና 40 ሌሊቶች እንዴት እንደቆየ ተረከልን። በማቴዎስ ወንጌል ምዕራፍ 4 ላይ ይህ ታሪክ ተመዝግቧል። በሉቃስ ወንጌልም ምዕራፍ 2 ላይ ይህ ታሪክ ተመዝግቧል። በሶስቱም በማቴዎስ፣ በማርቆስ፣ በሉቃስ ላይ ይሄ ምድረ በዳ በሆነው ስፍራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በጾምና በፈተና እንዴት እንደሰነበተ የሚተርከው የወንጌል ክፍል ይገኛል። ማርቆስ ግን እንደ ማቴዎስ ረጅም አድርጎ አልተረከም። እንደ ሉቃስም እያንዳንዱን ዝርዝር ነገር አልነገረንም። ባጭሩ ግን ምድረ በዳ በሆነ ስፍራ 40 ቀንና 40 ሌሊት እየተፈተነ እንደሰነበተ፣ ከዛ በኋላ ደግሞ ከአራዊትም ጋር እንደነበረ፣ በመጨረሻ ደግሞ መላእክት መጥተው እንዳገለገሉት በመተረክ በምድረ በዳ 40 ቀናትና 40 ሌሊቶች እንዴት እንዳለፉ በአጭር ይተርክልናል። ስለዚህ እየተፈተነ የሰነበተው የሁላችን ጌታ መድኃኔ ዓለም ክርስቶስ ነው። ሰውን በመውደዱ ምክንያት በሰማይ ያለውን መለኮታዊ ክብሩን ትቶ በምድረ በዳ ታየ። ኃጢአተኞችን በመውደዱ ምክንያት በኃጢአተኞች መካከል ተገኘ። የወደቁትን ለማንሳት ፈቃዱ ስለሆነ ከሰማይ ወደ ምድር መጣና በወደቁትና ተስፋ ባጡት ሰዎች መካከል ተመላለሰ። መቼም ይህ ምስጢር ደጋግመን ብንናገረውም ወገኖቼ ምስጢር ስለሆነ ለመረዳት ይከብደናል። ግን እንዲሁ ዝም ብለን ድንቅነቱን ብናስበው ግን ያስገርማል። ዘላለማዊው እና ቀዳማዊው ጌታ ሰማያትንና ምድርን በጥበቡ የመሰረተ እንዴት በምድረ በዳ ተገኘ? ለምን በምድረ በዳ ተገኘ? ለምን መፈተን አስፈለገው? ለምን 40 ቀንና 40 ሌሊት መጾም አስፈለገው? ለምን ሰይጣን በፊቱ ሲቆም ዝም አለ? የሚሉትን ጥያቄዎች ብናስብ ይደንቃል። ሰውን መውደዱ ይደንቃል። የወደቀውን የሰው ልጅ ለማንሳት ለሰው ልጅ ያለው የክርስቶስ ፍቅር ይደንቃል። ውለታውን ሰው ቢረሳ የማይረሳ ውለታ የዋለልን፣ ውለታውን ብንዘነጋ ግን የማይዘነጋ ውለታ ለኛ ዋለ። ስለዚህ እየተፈተነ የሰነበተው በምድረ በዳ የሰነበተው ከአራዊት ጋር ነበረ የተባለው መላእክት የሚያመሰግኑት ጌታ ከአራዊት ጋር ነበረ ተብሎ ተጻፈለት።
ግርማውንና ክብሩን ለማየት መላእክት የሚንቀጠቀጡለት ጌታ አራዊት ሳይፈሩት በአራዊት መካከል ተገኘ። ይደንቃል ለኛ ያለው ፍቅር፣ ይገርማል ስለኛ የሄደበት የሥጋ መንገድ። ስለዚህ እየተፈተነ የሰነበተው መጽሐፉ ላይ በግልጽ እንደተቀመጠው መድኃኔ ዓለም ክርስቶስ ነው። የተፈተነባቸው ቀናት ደግሞ 40 ቀንና 40 ሌሊቶች እንደሆኑ ይናገራል። አንዳንዶች በማቴዎስ ላይ 40 ቀንና 40 ሌሊት ከጦመ በኋላ ተራበ ወእምዝ ቀርበ ዘያሜክሮ፣ ከዚህ በኋላ ፈታኝ ወደ እርሱ ቀረበ የሚለውን ይዘው 40 ቀንና 40 ሌሊት ጦሞ ከጨረሰ በኋላ በመጨረሻው ቀን ሰይጣን ሊፈትነው የመጣ ይመስላቸዋል። ማርቆስ ግን በእያንዳንዱ ቀን ማን ይፈትነው ነበር ብሎ ጻፈልን? ሰይጣን ክርስቶስን ለመፈተን ይጣጣር እንደነበረ ጻፈልን። ስለዚህ 40 ቀን ሙሉ ከቆመ ሳያት ከዘረጋ ሳያት በዚያ ምድረ በዳ እየተፈተነ የሰነበተው የሁላችን ጌታ መፍቀሬ ሰውን የወደደ ሰው የሚወደው አዜ ሁሉን የያዘ ሁሉን የፈጠረ የሁላችን ንጉሥና ጌታ በዛ በረሃ ውስጥ የቆየው። ስለዚህ ስለሱ ማርቆስ ባጭሩ እየተፈተነ ሰነበተ። ለ40 ቀንና ለ40 ሌሊት እየተፈተነ ሰነበተ። ስለዚህ እየተፈተነ የሰነበተው ክርስቶስ ነው። ግን ይፈትነው የነበረ ማን ነው? ለኛ ለሁላችንስ የፈተና ምንጭ ሆነው የሚያስቸግሩን እነማን ናቸው ካል እዚህ ቦታ ላይ በግልጽ እንደተነገረው የሰው ልጆች ሁሉ ጠላት መልካም ነገሮችን እንዳናገኝ በሰማያዊ በረከት እንዳንባረክ ክብርና ጸጋ በእኛ ላይ እንደ ክረምት ዝናብ በዝቶ እንዳይወርድ የእግዚአብሔርን በጎ ነገሮች ሁሉ እንዳናገኝ በምድር ላይ በክብርና በጸጋ በሞገስና በጽድቅ እንዳንመላለስ ወደ ኃጢአትና ወደ ርኩሰት እየሳበ ለመጣል ሁልጊዜ በፊታችን የሚቆም ዋናውና ቋሚው ፈታኝ ወይም ጠላታችን ሰይጣን ነው። ጠላታችን ሰይጣን ደግሞ እንዴት ባለ መንገድ እንደሚፈትነን ከኦሪት ዘፍጥረት ምዕራፍ 3 ጀምሮ መጽሐፍ ቅዱስ ዝርዝር ነገሮችን ይነግረናል። ሁላችሁ እንደምታውቁትና እንደምታስታውሱት በእግዚአብሔር ገነት የነበረውን አባታችንን አዳምን ወደ ተቀደሰው ስፍራ በእባብ ገላ ውስጥ ተሰውሮ ገብቶ እንዴት እንደፈተነው ሁላችን እናውቃለን። የሚበላ ባልታጣበት ስፍራ አባታችንን አዳምን ፈተነው። መንፈሳዊና ሥጋዊ ፍላጎቶች ሁሉ በተሟሉበት በእግዚአብሔር ገነት እናታችንን ሔዋንን ለማታለል እድል አገኘ። ፈታኛችን ዲያብሎስ አይደለም የሚበላና የሚጠጣ በሌለበት ስፍራ ይቅርና የሚበላ የሰው ልጆች ሁሉ ፍላጎቶች ተሟልተው በሚገኙበት ስፍራ እንኳን ይፈትናል። ስለዚህ ፈታኙ ጠላታችን ዲያብሎስ ነው። ልዩ ልዩ ፈተናዎች ምንጫቸው እሱ ነው። ሁላችን እናውቃለን። የልዩ ልዩ ፈተናዎች መነሻ እሱ ነው። በተለይ የእግዚአብሔር እጅ ሲባርከን ደግሞ አብዝቶ ይፈትነናል። እግዚአብሔር ሲጎበኘን ፈተናውን ያጠነክረዋል። እግዚአብሔር ጸጋውን ወደኛ መላክ ሲጀምር እሱ ደግሞ የፈተና ዘዴዎችን እየለዋወጠና እየቀያየረ የእግዚአብሔርን ጸጋ እንድናጣ በእውነት ከሚወደንና በእውነት ከሚጠነቀቅልንና ከሚጠብቀን ከእግዚአብሔር እንድንጣላ የፈተና ዘዴዎችን እየለዋወጠ ወደኛ ይመጣል። እንደምታስታውሱት አባታችንን አዳምን በሁለት አቅጣጫ ፈተነው። መጀመሪያ ልጅ በማጣት ፈተነው። አብርሃም ወደ ከነዓን ምድር ከመጣበት ጊዜ ጀምሮ በተለይም በኦሪት ዘፍጥረት ምዕራፍ 15 ላይ እግዚአብሔር ወደ አብርሃም በመጣ ጊዜ ኢትፍራ አብርሃም ወይ አትፍራ፣ ስማና አጸናከ፣ ጠላቶችህ ድል እንዳያደርጉ፣ ኃይለኞች ባንተ ላይ እንዳይበረቱብህ፣
ክንዳቸው ባንተ ላይ የበረታ እንዳይሆን እኔ አጸናሃለሁ ባለው ጊዜ ኃይለኞች በፊት ደካማ ይሆናሉ ብሎ በነገረው ጊዜ ወአስብከ ብዙ ባቤል ዋጋህን በእኔ ዘንድ ታላቅ ነው ባለው ጊዜ ዋጋ በእኔ ዘንድ ምንድን ነው? ታላቅ ነው። እውነት ነው ወገኖቼ። እግዚአብሔር የሚወዳቸው ወዳጆቹ ቅዱሳን ዋጋቸው በሰው ዘንድ ሳይሆን በማን ዘንድ ነው ታላቅ የሆነው? በእግዚአብሔር ዘንድ። በሰው ዘንድማ ዋጋቸው የረከሰ ነው። በሰው ዘንድማ የተጠሉ ናቸው። በሰው ዘንድማ የተናቁ ናቸው፣ ምናምንቴ ናቸው። በሰው ዘንድማ ለዚህ ዓለም የማይመች አካሄድ ስለሚሄዱ እንደ ጉድፍ የተተዉ ናቸው፣ የተጣሉ ናቸው። የትኛው ቅዱስ ነው በዚህ ምድር ላይ? የትኛው ጻድቅ ነው በዚህ ዓለም ላይ ደልቶት የኖረ ተመችቶት የኖረ? የአብዛኞቹ የቅዱሳን ታሪክ እንደምናውቀው ነው። አንዳንዶች በእሳት ጉድጓድ፣ አንዳንዶች በአንበሳ አፍ አጠገብ፣ አንዳንዶች አንገታቸው ላይ ሰይፍ፣ አንዳንዶች ደግሞ አንገታቸው ላይ ገመድ ተንጠልጥሎላቸው ነው ከዚህ ዓለም የተሰናበቱት። ስለዚህ እግዚአብሔር አብርሃምን ዋጋ በእኔ ዘንድ ደመወዝ በእኔ ዘንድ ምንድን ነው አለ? ትልቅ ነው። እውነት ነው ወገኖቼ። በዚህ ዓለም እኮ እኛም ቁጥር የለንም፣ አንታወቅም እኮ ዋጋችንም በጣም ያነሰ ነው። ስለ አንድ ክርስቲያን ሞት አሁን የሚጨነቃል እንዴ? ማንም የሚጨነቅ የለም። ስለ ቤተ ክርስቲያን ጉዳት፣ ስለ ቤተ ክርስቲያን ሐዘን፣ ቤተ ክርስቲያን ስለደረሰባት ፈተና የሚጨንቀው ሰው አለ እንዴ? ብዙ ሰው አይጨነቅም። ለምን ከተባለ በዚህ ምድር ላይ በዚህ ዓለም ሲስተም ውስጥ ዋጋችን ምናምንቴ ነው። ነገር ግን ወገኖቼ በዚህ ምድር ላይ ነው ዋጋ የሌለን። በዚህ ዓለም ሚዛን ነው ቀለን የተገኘ ነው እንጂ በማን ሚዛን የከበርን? በእግዚአብሔር ሚዛን ግን የከበርን ነው። በዚህ ዓለም ሚዛን ድሆች ነንና ማንም አይመለከተን። በዚህ ዓለም ሚዛን የዚህ ምድር ቁሳቁስ የለንምና ማንም አያከብረንም። በዚህ ዓለም ሚዛን የትምህርት ደረጃችን ዝቅ ያለ ሊሆንና አንቱ አንባልም። በዚህ ዓለም ሚዛን የምንውልበት ስፍራ ምናልባት የተናቀ ሊሆን ይችልና ማንም አይመለከተንም። ግን ወገኖቼ በዚህ ዓለም ሚዛን ትቢያ ላይ ተቀምጠን በሰማዩ ዙፋን ግን በሰማዩ ሚዛን ግን ማን ዙፋን አለን? እግዚአብሔር ዙፋን በቀኙ ነን። ስለዚህ ወዳጅ አብርሃም ሆይ ዋጋ ደመወዝ በእኔ ዘንድ ምንድን ነው አለ? ትልቅ ነው ብሏል። ከዛ ወዲያውኑ አብርሃም እግዚአብሔርን እንዲህ አለ፣ ምን ትውቱ ዘትው በእኔ ደመወዝ በእኔ ዘንድ ታላቅ ነው ብለኸኛል። ዋጋ በእኔ ዘንድ ውድ ነው ርካሽ አይደለም ብለኸኛል። ነገር ግን የምትሰጠኝ ጉዳይ የምትሰጠኝ ነገር የምትሰጠኝ ዋጋ ምንድን ነው? ወዛ አልቤ ውሉድ አሃውር ያለ ልጅ በዚህ ምድር ላይ እየተመላለስኩ ነው። የመሞቻ ጊዜም እየደረሰ ነው። ዘመኔና ዕድሜም እያለቀ ነው። ድንኳኔን እንኳን የሚወርስ አንድ የቅርብ ዘመድ የለኝም። ከደማስቆ ጀምሮ የተከተለኝ ኢያቡር የሚባል በቤት የሚሰራ አገልጋይ እሱ እኔ ስሞት ድንኳኔን ሊወርስ ነው። ልጅ የለኝም አለ። ስለዚህ ጠላትና ፈታኝ የነበረው ዲያብሎስ አብርሃምን በዚህ አንገላታው ነበር። ከዛ በኋላ ነው እግዚአብሔር አብርሃምን እስኪ ከድንኳን ከጠባቧ ድንኳን ወጣል። አብርሃም ከድንኳኑ ወጣ። ወደ ሰማይ ዓይንህን አንሳ አለው እግዚአብሔር። ወዴት ዓይንህን አንሳ? ወደ ሰማይ ዓይንህን አንሳ። አያችሁ፣ ወደ ምድር ስንመለከት ሁሉ ነገር ይጠባል አይደል? ወደ ሰማይ ስናይ ግን ጠባብ ነገር ነው የሚታየው፣ ሰፊ ነገር ነው የሚታየው። ዝም ብላችሁ እንዲህ ወደ ጎን ብታዩ ይጠባችኋል፣ መሬት ታንሳችኋለች፣ ከተማ ይጠባችኋል፣ የእናንተ ቤት ይጠባችሁና ምን አለ ገሌ በሞተና ድንበሩን ባሰፋው ትላላችሁ። ወደ ሰማይ ስታዩ ግን ይጠበናል እንዴ? የሚጠብ ነገር የለም። አብርሃምን ዓይንህን ወደ ሰማይ አንሳ። አብርሃም ዓይኖቹን ወደ ሰማይ አነሳ። ከዛ ቀጥሎ እግዚአብሔር ምን በል ያለ የሰማይ ከዋክብትን ምን በላቸው? መቁጠር የሚቻል ከሆነ ምን በላቸዋል? ቁጠራቸዋል። ከዚያ የአብርሃም መልስ ምን እላለሁ ነው? መቁጠር ምን አልልም አልችልም። ከዛ ወዲያውኑ እግዚአብሔር ከማሁ ይከውን ዘርህ እንደዚሁ እንደ ሰማይ አሸዋ ምን ይላላል? ይበዛላል። ከዛ ወዲያው መጽሐፍ ምን አለ? ወአምኖ አብርሃም ለእግዚአብሔር
አብርሃምም በእግዚአብሔር ምን አለ? አመነ። እምነቱ ምን ሆኖ ተቆጠረለት? ጽድቅ ሆኖ ተቆጠረለት አለ። ሰይጣን ልጅ በማጣት ያንገላታው የፈተነው አብርሃም በማን አመነ? በእግዚአብሔር አመነና ጽድቅ ሆኖ ሲቆጠር ማን ተረታ? ፈታኙ ሰይጣን ተረታ። ስለዚህ አብርሃምን መጀመሪያ ልጅ በማሳጣት ሰይጣን በፈተና አንገላታው። ከዛ ቀጥሎ ደግሞ አብርሃም ልጅ አገኘ። ማንም ይባል? ይስሐቅ ተብሎ የሚጠራ የአብርሃምን ድንኳን ይወርሳል ተብሎ ተስፋ የተነገረለት በይስሐቅ የምድር አሕዛብ ሁሉ እንደሚባረኩ ጭምር በጥቂቱ ተስፋ የተነገረበት ኪዳን የተሰጠው ልጅ አገኘ። ከዛ ኦሪት ዘፍጥረት ምዕራፍ 22 ላይ ስትሄዱ ወዲያው ሰይጣን ይስሐቅ ማደጉን አየና ፈታኙ ሰይጣን አብርሃምን በማን ፊት ከሰሰው? እግዚአብሔር ፊት ከሰሰው። በሰማይ ያሉ የሰማይ መላእክት ወኮና ቃላት በሰማያት በሰማይ የሰማይ መላእክት ቃል እንዲህ ብለው አወጡ። አብርሃም አርከ እግዚአብሔር፣ አብርሃም ፍቁረ እግዚአብሔር፣ እውነተኛው የእግዚአብሔር ወዳጅ በምድር ላይ ያለ በጽድቅ የሚመላለስ በእምነቱ የጸና የቀና አብርሃም የሚባል አለ እያሉ በሰማይ ያሉ መላእክት በአብርሃም እምነትና ጽድቅ ማንን አመሰገኑ? እግዚአብሔርን አመሰገኑ። ይገርማችኋል። መጽሐፍ ምን ይላል? ስለ አንድ ስለሚድን ኃጢአተኛ በሰማይ ያሉ መላእክት ምን ይላቸዋል ነው የሚል? ደስ ይላቸዋል። ስለ አንድ ስለሚድን ምን ኃጢአተኛ ሰው ስለናቀው ስለ አንድ ስለዳነ ኃጢአተኛ በሰማይ ምን ይሆናል? ደስታ ይሆናል። ስለዚህ በአብርሃም እምነትና ጽድቅ በሰማይ ያሉ መላእክት እግዚአብሔርን አመሰገኑ። ከዛ ወዲያውኑ ከሳሹና ፈታኙ ዲያብሎስ ወይም ሰይጣን ቀረበና ምን ብሎ አብርሃምን ከሰሰው? ልጅ ስለሰጠው እኮ ነው። ይህንን ካረጀ በኋላ ከፈጀ በኋላ የወለደውን እያደገ ያለውን የሚወደውን ልጁን ካንተ አስበልጦ አይወደውም። ስለዚህ ልጅህን ስጠኝ ብለህ ብትጠይቀው አብርሃም ምን ይልሃል አለ? ይተውሃል፣ ይክድሃል ብሎ እንደገና ደግሞ አያችሁ፣ ይስሐቅ እያደገ ሳለ ደግሞ ለፈተና መጣ። ጠላታችን ዲያብሎስ እንዲህ ነው፣ ፈታኙ እንዲህ ነው። ስታጡ በማጣታችሁ በኩል ይፈትናችኋል፣ ስታገኙ ደግሞ በማግኘታችሁ በኩል ይመጣል። ስታጡ ማጣታችሁን ደጋግማችሁ እንድታስቡ እንዲህ ሆኜ የቀረቡት ያልሞላልኝ፣ የጎደለብኝ፣ ያልተሳካልኝ፣ መንገድ ያልቀናልኝ፣ ነገር ያልተከናወነልኝ ዝም ብዬ እኮ ዕለት ቤተ ክርስቲያን በማለቴ ነው። ስለዚህ ሌሎች እንደሚያደርጉት እስኪ ጥቂት ነገር ልሞክር ብላችሁ ዓለማዊና ሥጋዊ ነገር እንድትሞክሩ ይገፋፋችኋል። እንደገና ደግሞ ስታገኙ ደግሞ ያገኛችሁትን ከእጃችሁ ላይ በማስጣል ሊፈትናችሁ ይመጣል። ስለዚህ ዋናው በማጣታችንም በማግኘታችንም ጊዜ የሚፈትነን ጥንተ ጠላታችን እሱ ዲያብሎስ ነው። ስለዚህ የተወደዳችሁ ክርስቲያኖች በማጣታችሁም ጊዜ ሊፈትናችሁ ይመጣል፣ በማግኘታችንም ጊዜ ምን ሊለን ይመጣል? ሊፈትነን ይመጣል። ስንጀምርም ይፈትነናል፣ ስንጨርስም ምን ይለናል? ይፈትነናል። ስለዚህ ጠላታችን ዲያብሎስ ዋናው ፈታኛችን ነው። በእርግጥ የተፈተነው አብርሃም በፈተና ወደቀ እንዴ? አልወደቀም። ፈተናውን ምን አለ? ፈተናውን ከመቶ አንቅቶ ተሻገረ። ፈተናን ማለት የምንችለው ማንን በመታዘዝ ነው? ማንን በመታዘዝ ነው? እግዚአብሔርን በመታዘዝ። እግዚአብሔር ወደ አብርሃም መጣና ምንድን ነው ያለው? አብርሃም ሱሊተ ይስሐቅ ወልደ ከዘት አፈቅር፣ የምትወደውን ልጅህን ለእኔ መስዋዕት አድርገህ ምን በልልኝ? አቅርብልኝ አለ። ልጅን መስዋዕት አድርጎ በአብርሃም ዘመን ማቅረብ እንግዳ ነው፣ የተለመደ አይደለም። አብርሃም አይደለም ልጁን ይቅርና ሌላ እንዲህ ያለ እንደው ከበድ ያለ ጥያቄ ተጠይቆ አያውቅም። ነገር ግን አሁን ከባድ የሆነ ጥያቄ ተጠየቀ። ቀላል አይደለም አብርሃም የተጠየቀው ጥያቄ። ቀላል እንዳይመስላችሁ ወገኖች፣ ቀላል እንዳይመስላችሁ። 9 ሰዓት ጹም የሚል ጥያቄ አይደለም የተጠየቀው። እንደዛ አይነት ጥያቄ አይደለም የተጠየቀው። የምትወደውን ልጅህን መስዋዕት አድርገህ በተራራ ላይ እኔ በማሳይ ቦታ ላይ ምን በልልኝ ነው? አቅርብልኝ ነው። ባጠገቡ ያደገ የአብርሃምን ሸክም መሸከም የጀመረ የአብርሃምን ስራ መስራት የጀመረ
ለእናቱ ለሳራ የስስት ልጅ ሆነ። ለአባቱ ለአብርሃም ቤቴን ድንኳኔን ይወርሰኛል ብሎ በተስፋ የሚጠብቀው የሚንከባከበው ሲወጣ ሲገባ አይኑ የሚሳሳለትን ልጁን መስዋዕት አድርገህ አቅርብልኝ ተብሎ ከባድ ጥያቄ ተጠየቀ። የሚገርመው ግን አብርሃም ለዚህ ጥያቄ 2 ጊዜ አላሰበ። በማለዳ ተነሳ፣ ልጁን ይስሐቅን ይዞ እግዚአብሔር ወደሚያሳየው ተራራ ምን ጀመረ ነው የሚለው? ጉዞ ጀመረ ይላል። እንዲህ ያለን መንፈሳዊ በመታዘዝ ላይ የተመሰረተ እምነት ያለን ተጓዦች እንድንሆን እግዚአብሔር በምሕረቱ ይርዳል። ፈታኛችንን አያችሁ የምናሸንፈው ለካ ለቀረበልን ጥያቄ እውነተኛና በእምነት ላይ የተመሰረተ መልስ በመስጠት ነው። ስለዚህ አብርሃም በመታዘዝ ጠላትን ዲያብሎስን አሸነፈ። በተራራ ላይ ያርደው ይዞት የሄደው ልጁን የእግዚአብሔር የመስዋዕት በግ ተቀብሎ ሰውቶ ልጁን ይስሐቅን ከተኛበት የመሠዊያ ስፍራ ላይ እጆቹንና እግሮቹን ፈቶ ከልጁ ከይስሐቅ ጋር ከተራራው ላይ በደስታና በምስጋና ወረደ። ሊሰዋው ይዞት የሄደውን ልጁን መልሶ እናቱ አጠገብ ይዞት መጣ። የማንን ፈተና ድል አድርጎ? የሰይጣንን ፈተና ድል አድርጎ የዲያብሎስን ፈተና አሸንፎ። ስለዚህ ፈታኛችን አንደኛው ዲያብሎስ ነው። ሁለተኛው ወገኖች የሥጋ ፈቃድ ነው። ሁለተኛው የፈተና መነሻና ምንጭ ሆኖ የሚያገለግለው የሥጋ ምንድን ነው? የሥጋ ፈቃድ ነው። የሥጋ ፈቃዳችን ፈታኝ ነው። ሔዋን የምትበላው አጣ ነበር? አላጣችም። የገነት ፍራፍሬ ሙሉ ነበር። በገነት ውስጥ የሌለ እነሱን የማያስደስት የጎደላቸው ነገር አልነበረም። ነገር ግን የሥጋ ፈቃዷ የዲያብሎስን ማታለል ተከትሎ እግዚአብሔር እንዳይበላ ወደ ከለከለው የዛፍ ፍሬ ዓይኗን አንስታ ምን አለች? ተመለከተች። የሥጋ ፈቃድ ወገኖች በዓይን በኩል በሚጀምር አምሮት ነው የሚመጣው። ለዚህ ነው ቅዱስ ያሬድ በጾም ወቅት አያችሁ እንጀራ ከመብላት ውሃ ከመጠጣት ብቻ አይደለም መከልከል ያለብን። ይህ ጾም ዓይናችን ሳይቀር ምን ማለት አለበት አለ? መጾም አለበት አለ። ይገርማል የቅዱስ ያሬድ እይታ። ዓይናችን ምን ማለት ይችላል አለ? መጾም ይችላል። ምንን ከማየት? ክፉ ነገርን ከማየት አለ። ክፉ ነገር ማየት ማለት ምን ማለት ነው ካላችሁ አያችሁ ሰውን ከሰው ጋር የሚያጣላ ነገርን ከማየት ዓይናችን ምን ማለት ይችላል? መጾም ይቻላል። ከዛ ይጹም እዝናል። ጆሮአችን ምን ማለት አለበት አለ? መጾም አለበት አለ። ከምንድን ነው መጾም ያለበት አለ? ክፉ ነገርን ከመስማት። ክፉ ነገርን ከመስማት። ዛሬ እውነቱን ለመናገር ልክ ነው ከእህልና ከውሃ ተከልክለን ከእህልና ከውሃ ታቅበን ያውም የተወሰነልን ሰዓት እስከሚደርስ ድረስ የምንጾም ብዙ ነው። ዓይናችን ይጾማል፣ ጆሮአችን ይጾማል ብንል ግን ጥያቄው ሌላ መልስ ነው የሚያመጣው፣ ሌላ መልስ ነው የሚያሳየው። አፋችን ይጾማል። አያችሁ በጾም ወቅት እንኳን ስንሰዳደብ አይደለም ወይ የምንውለው? በጾም ወቅት እንኳን ስንሰዳደብ አይደለም ስንተማማ አይደለም የምንውለው? አያችሁ በጾም ወቅት እንኳን መንፈሳውያን የተባሉት ሰዎች ሲሰዳደቡ ታያላችሁ። በጾም ወቅት እንኳን የቤተ ክርስቲያን አገልጋዮች የተባሉ ሰዎች ሲሰዳደቡ ታያላችሁ። እናንተ ብቻ እኮ አይደላችሁ የምትሰዳደቡት። መንፈሳውያን የተባሉ የአገልግሎቱን ልብስ ለብሰው የእግዚአብሔርን ጸጋ የሚገልጸውን የእግዚአብሔር የጸጋ መገለጫ የሆነውን የክብር ልብስ ለብሰው የክህነት ልብስ ለብሰው እሱን ለብሰው የሚተማሙ የሚሰዳደቡ ታያላችሁ። ስለዚህ ሁለተኛው የፈተና መነሻ የሥጋ ምንድን ነው? የሥጋ ፈቃድ ነው። የሥጋ ፈቃዳችንን መግራት የማንችል ከሆነ ፈተናችን ጽኑ ነው የሚሆነው ወገኖች። የሥጋ ፈቃዳችንን መቆጣጠር የማንችል ከሆነ ለዚህ ነው ሐዋርያው ቅዱስ ጴጥሮስ አከለክሙ መዋዕል ዘአለፈ ዘተቀነይክሙ ለግእዘ ሥጋክሙ፣ ለሥጋችሁ ፈቃድ የተገዛችሁበት ያለፈው ጊዜና ዘመን ምን ይላችኋል አለ? ይበቃችኋል አለ። የሚገርም ቃል። ለሥጋችሁ ፈቃድ ለሥጋችሁና ለአእምሮታችሁ ያሳለፋችሁት ሥጋችሁን ደስ ለማሰኘት ብላችሁ የሄዳችሁበት የኖራችሁበት ጊዜና መንገድ ምን ሊለው ይገባል አለ? ሊበቃ ይገባል። ወደ ነፍሳችሁ እረኛ ተመለሷል። ወደ ንስሐ ተመለሱ።
ስለዚህ ሁለተኛው የሥጋ ፈቃዳችን ነው የሚፈትነን። ሶስተኛው የምንኖርበት ዓለም ነው። ይሄ የምንኖርበት ዓለም ራሱ ምን ይዞ ይጠብቀናል? ፈተና ይዞ ይጠብቀናል። ስለዚህ እነዚህ ዋና ምኖች ናቸው ካል የፈተና ምንጭ ሆኖ ያገለግላል። በእነዚህ ውስጥ ደግሞ አያችሁ ሶስት የፈተና ምኖች አሉ ካል ሶስት የፈተና አለቃዎች ወይም አርስታታው የሚሏቸው አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ድል ያደረጋቸውም እነዚህን ሶስቱን የፈተና የኃጢአት መነሻ ወይም ራሶች ነው። አንደኛው ፈተና ወይም አንደኛው የፈተና የኃጢአት ራስ ተደርጎ በሊቃውንቱ የተገለጸው በትርጓሜ መምህራኑ የተሰጠን የተቀመጠልን ምን የሚለው ነው ካል አፍቅሮተ ርዕስ ነው። አፍቅሮተ ምን አልኳችሁ? አፍቅሮተ ርዕስ ራስን መውደድ ወይም ስስትም ይባላል። ይህን ብሰጥ ነገ ምን ይበላ፣ ይህንን እንዲህ ብል ነገ ምን ይሆን ብለን የምንጨነቅበት ጉዳይ። ስለዚህ አንደኛው አፍቅሮተ ርዕስ ነው። ፈታኙ እየተፈተነ ወደ ሰነበተው ጌታ ወደ መድኃኔዓለም ወደ ኢየሱስ ክርስቶስ ሲመጣ በማቴዎስ ወንጌል ምዕራፍ 4 ውስጥ እንደተመዘገበው ቁጥር 2 ላይ ይዞ የመጣው ድንጋይ ነው። ድንጋዮቹን ይዞ መጥቶ ሲጦም ሰንብቶ የተራበውን እየተፈተነ የሰነበተውን መድኃኔዓለምን ኢየሱስ ክርስቶስን ወይመሰ ወልደ እግዚአብሔር አንተ የእግዚአብሔር ልጅ ከሆንክ በል ከመ ኢለ አእባን ህብስተ ይኩና፣ እነዚህ ድንጋዮች ምን ይሁኑ ብለህ ተናገር አለ። እንጀራ ይሁኑ ዳቦ ይሁኑ ብለህ ተናገር አለ። ምን ይዞ ነው የመጣው? ድንጋይ ይዞ። ጠላታችን እንደዚህ ነው። ድንጋይ ይዞ ምን ይጠይቀናል? እንጀራ ይጠይቃል፣ ዳቦ ይጠይቃል። ፈታኝ እንደዚህ ነው። እንጀራ ወደ ተራበው ሰው ፈታኙ ሲመጣ እንጀራ ይዞ አይደለም የሚመጣው። ምን ይዞ ነው የሚመጣው? ድንጋይ ይዞ ይመጣል። ድንጋይ ይዞ መጥቶ ደግሞ ምን ይሁን በል ነው የሚለው? እንጀራ ይሁን በል ነው። ፈታኙ እንደዚህ ነው። ስለዚህ አያችሁ እንጀራ የሚመስል ዳቦ የሚመስል ነገር እያሳየ ወደሚፈልገው ነገር ሊስበንና ወደሚፈልገው ነገር አባብሎ ሊከተል ይፈልጋል። ስለዚህ ይዞ የመጣው አንዱ እሱ ነው። ስለዚህ የመጀመሪያው ይሄ ነበረ። ከዛ የመድኃኔዓለም ኢየሱስ ክርስቶስ የሚደንቀው መለኮታዊው መልስ ግን ምን የሚል ነው? የሰው ልጅ በእግዚአብሔር ቃል ጭምር እንጂ በእንጀራ ብቻ ምን አይልም። በእንጀራ ብቻ ምን አይልም አይኖርም። እኛ ክርስቲያኖች ወገኖች በእንጀራ ብቻ ምን አንልም። በእንጀራ ብቻ ልንኖር አልተጠራንም። እንደ አሕዛብ ሆዳችን እስከሚሞላ ደረታችን እስከሚቀላ ለመኖር አይደለም ወደዚህ ምድር የመጣ ነው። በዚህ ምድር የመጣ ነው ወገኖቼ ቀበቷችንን እያላላን እስከምንጠግብ ድረስ ቁንጣን እስከሚይዘን ድረስ ልንበላ አይደለም ወደዚህ ምድር የመጣ ነው። በዚህ ምድር ላይ ኃይል የሚሆነን ጉልበት የሚሆነን ብርታት የሚሆነን መድኃኒት የሚሆነን ጤና የሚሆነን እንጀራ ብቻ አይደለም። የማን ቃል ነው? የእግዚአብሔር ቃል። አዎ የእግዚአብሔር ቃል የጠመመውን ያቀናል፣ የጎደለውን ይሞላል። የእግዚአብሔር ቃል ሐዘንተኛውን ያጽናናል። የእግዚአብሔር ቃል ደካማውን ያበረታል። የእግዚአብሔር ቃል ተስፋ የቆረጠውን ገመድ ያንጠለጠለውን ሰው እንደገና ሕይወት ይሰጣል። የእግዚአብሔር ቃል ስንቱን ደካማ ስንቱን ተስፋ የቆረጠ ሰው ተስፋ ሰጠው መሰላችሁ? የእግዚአብሔር ቃል ስንቱን ከመቃብር አፋፍ መለሰ መሰላችሁ? የእግዚአብሔር ቃል ስንቱን የደከመ ስንቱን ጉልበት የለኝም በዚህ ምድር ላይ መኖር ለኔ ምን ያደርጋል? ከእንግዲህ በኋላ በዚህ ምድር ላይ ያለን ጊዜ እዚህ ቦታ ላይ እዚህ ስፍራ ላይ ሊያበቃ ይገባል ካለ በኋላ የእግዚአብሔር ቃል ለስንቱ እንደገና ድጋሜ እድል ሰጠ መሰላችሁ? ስለዚህ የእግዚአብሔር ቃል የኛ የክርስቲያኖች መንፈሳዊ ምናችን ነው፣ መንፈሳዊ ጉልበታችን ነው፣ መሰረታችን ነው። ስለዚህ አንደኛው የፈተና ወጥመድ የነበረው ሰውን በእንጀራ እያባበሉ ወደ ገደል መክተት ነው። በዚህ ምድር ላይ አሁን ያያችሁት ፈተና ሁሉ መነሻው እንጀራ ነው፣ ሌላ አይደለም። የእንጀራ ፈተና ነው። በየመስሪያ ቤቱ ያለው ፈተና የእንጀራ ፈተና ነው። በየሜዳው ላይ ወንድም ከወንድሙ ጋር የሚጣላው የሚጋደለው ወደ ገደል የሚወራወረው ፈተናው የምን ፈተና ስለሆነ ነው? የእንጀራ ፈተና ስለሆነ ነው። ፈተናችን ጽኑ የሆነው ምድራችን እንዲህ በክፉ መንፈስ የተመታችው አብያተ ክርስቲያናት እንዲህ በፈተና እንዲህ በስጋዊና በዓለማዊ ከንቱ ሐሳብ የወደቁት ፈተናው የምን ፈተና ስለሆነ ነው? የእንጀራ ፈተና ስለሆነ ነው። ዛሬ አብዛኞቻችን አገልጋዮች እግዚአብሔርን ቃል ከመናገር ይልቅ ለእንጀራ ነው የምንሮጠው። ሐዋርያውን ወዳጁን መምህሩን ቅዱስ ጳውሎስን
መንገድ ላይ ትቶ እንደጠፋው እንደ ዴማስ ሆዳችን ይሙላ ደረታችን ይቅላ ብለን ቤተ ክርስቲያንን ትተን ወደ ሰፈራችን ሁላችንም ሮጥ። ዛሬ ቤተ ክርስቲያናችን ያለ ጠባቂ የቀረች የሚመስለው አንዱ እሱ ነው ወገኖች። ደረታችን እንዲሞላ ሆዳችን እንዲሞላ ደረታችን እንዲቀላ ስለፈለግን በእምነት ቆርጠን የእግዚአብሔርን ቃል መናገር ስላልቻለን ሰማያዊውንና መንፈሳዊውን የሕይወት ቃል መናገር ስላልቻለን ዘላለማዊውን የሕይወት እንጀራ ለሰው ሁሉ ማቅረብ ስላልቻለን ደጋሹ እግዚአብሔር ሆኖ ሳለ የምግቡ አዘጋጅ የሕይወት እንጀራ አዘጋጅ ራሱ እግዚአብሔር ሆኖ ሳለ አሳላፊዎቹ እኛ ስስታም ሆነን አሳላፊዎቹ እኛ ሰነፎች ሆነን አሳላፊዎቹ እኛ እንቅልፋም ሆነን የእግዚአብሔርን ቃል መንፈሳዊ ሕይወትን ሊለውጥ ክርስትናን ሊያሳድግ ኦርቶዶክሳዊነትን ሊያጠነክር ቤተ ክርስቲያንን ሊያበለጽግ በሚችል መልኩ ባለመናገራችን ዛሬ እንደ ዴማስ ያለው አገልጋይ በየመንገዱ ላይ አለ። ስለዚህ ዋናው የእግዚአብሔር ቃል ነው ወገኖቼ። ሁለተኛው ይዞት የመጣ ፈተና ሁላችሁም እንደምታውቁት ምንድነው? ፍቅረ ሲመት ነው። ሁለተኛ የዚህ ምድር ጭንቅ የዓለማችን ዋና የፈተና ወጥመድ ሰይጣን በቀላሉ እየገፋ ሁሉንም የሚጥልበት ፈታኙ ሁሉንም ገፍቶ የሚጨምርበት አጥምዶ ሳይዝ የማይነሳበት ዋና ወጥመዱ ፍቅረ ሲመት ነው። ዛሬ በመንፈሳዊውም በስጋዊውም ዓለም እንደምታዩት የክፉ ነገሮች ሁሉ መነሻ ፍቅረ ሲመት ነው። የስልጣን ፍቅር ነው። የስልጣን ፍቅር ይሄው እንደምታዩት ነው። ወንድማማቾቹን ያባላል። የስልጣን ፍቅር ዓለማችንን በደም ይቀባል። የስልጣን ፍቅር የሰው ልጅ ሕይወት ከትንኛ አነሳ አድርጎታል። የስልጣን ፍቅር በዚህ ምድር ላይ ከሰማይ የሚመጣ ዝናብ ሳይሆን ከሰው አንገት የሚፈሰውን ደም አብዝቶታል። የስልጣን ፍቅር አያችሁ የእናት የአንድ ማህፀን ልጆችን በግራና በቀኝ አቁሟል። የስልጣን ፍቅር ኦርቶዶክሳውያንን በግራና በቀኝ አሰልፎ ያጣላል። የስልጣን ፍቅር አባቶችን ይፈትናል። የስልጣን ፍቅር መንፈሳውያን ሰዎችን ስጋዊ ያስመስሉ አቁሟቸዋል። የስልጣን ፍቅር ብዙ ነገር አድርጓል። ስለዚህ ሁለተኛው ወደ ጌታ ይዞት የመጣ ፈተና የስልጣን ፍቅር ነው። ያ የስልጣን ፍቅር ደግሞ ሁላችሁም እንደምታውቁት በተራራ ላይ አቁሞ የዓለምን መንግስታት ሁሉ ምን አለው ነው የሚለው? ክብራቸውን ሁሉ አሳየ። ከዛ ቀጥሎ ምን አመጣ መሰላችሁ? ወድቀ ብትሰግድልኝ መንግስታቱንና ክብራቸውን ለአንተ ምን እላለሁ አለ? እሰጣለሁ አለ። ፈታኙ ደፋር ነው። ዲያብሎስ ደፋር ነው ወገኖች። ጠላታችን ደፋር ነው። አይደለም በእኛ ፊት በማን ፊት እንኳን ለመቆም የደፈረ ነው? በክርስቶስ ፊት እንኳን ለመቆም የደፈረ ነው። ሁሉን በሚችል ጌታ ፊት ፍጹም ሰው ሆኖ በተገለጠ ቅዱስ በሆነው በቅድስናው ሰይጣን የሚደነግጥለትን ክርስቶስን እንኳን ለመፈተን በፊቱ ቆመ። ከዛ በኋላ ከፍ ባለ በተራራ ላይ ሆኖ የዓለምን መንግስታት ምትሃታዊ በሆነ መንገድ የዓለምን መንግስታትና ክብራቸውን ሁሉ በፊቱ አቀረበና ወድቀ ስገድልኝ አለ። የዚህ ዓለም አንዱ ፈተና ወድቃችሁ ስገዱልኝ የሚል ፈተና። ዛሬ ሁሉም አክብሩኝ የሚል ሆነ። ሁሉም ክብር ፈለገ፣ ለእግዚአብሔር ክብር ከለከለ። ሁላችንም ክብር ፈለገ። አንቱ ካልተባልን ደስ አይለን፣ ሊቀ ማንቴስ ካልተባልን ደስ አይለን፣ መጋቤ ገሌ ካልተባልን ደስ አይለን። ክብር ሁሉ ለማን ነበር የሚገባው? ለማን ነበር የሚገባው? በሰማይም በምድር ያለ ክብር ሁሉ ተጠቅልሎ ለማን ነበር የሚገባው? ለእግዚአብሔር ነበር የሚገባው። ዛሬ እኮ አንዳንዶቻችን አያችሁ ትንንሽ እግዚአብሔሮች ሆነናል። በምድር ላይ እንደዛ ሆነናል ወገኖች። ውዳሴ ከንቱ የሚቀሰቅሰን፣ ውዳሴ ከንቱ ስናጣ የምንሰቃይ፣ ውዳሴ ከንቱ የሚቀሰቅሰን፣ ውዳሴ ከንቱ ስናጣ ከቤተ ክርስቲያን የምንጠፋ፣ እንደ ገሌ ያለ መንፈሳዊ የለም ስንባል ደስ የሚለን፣ ያ ቃል ሲቆም ግን የምንጠፋ፣ ያ ቃል ሲታጣ ግን የሚከፋን የምናዝን ሆነናል። ስለዚህ ሁለተኛ ይዞት የመጣ ፈተና የነበረው ፍቅረ ሲመት ነው። ፍቅረ ሲመት ነው። የስልጣን ፍቅር ይዞ መጣ። ዛሬ በየመስሪያ ቤቱ በስልጣን ፍቅር ምክንያት በስክሪፕቶ በወረቀት ተወግተው ደም የሚያነቡ ልጆች ወንድሞች የሉንም እንደ ወገኖች? በጣም ብዙ ወንድሞች እኮ አሉ። ከስራቸው የተፈናቀሉ የታገሉ የሚበሉት የሌላቸው ቤተ ክርስቲያን መጥተው እንባቸውን
ለእግዚአብሔር አፍስሰው የሚመለሱ በጣም ብዙ ወገኖች አሉ። ሶስተኛው ፈተና ደግሞ ፍቅረ ንዋይ ነው። ፍቅረ ምን አልኋችሁ? ፍቅረ ንዋይ። ምንን መውደድ? ሲመልሱልኝ ምንን መውደድ? ገንዘብን መውደድ። ገንዘብን መውደድ ያልወጋው ሰው አለ? ገንዘብን መውደድ እንደ ቫይረስ ያልነካው ሰው አለ? ወገኖች ዛሬ እኮ በገንዘብ ፍቅር ያልተጠለፈ ማንም የለም። መድኃኔዓለም ኢየሱስ ክርስቶስ ግን እነዚህን ሦስቱን ፈተናዎች ሁሉ ከዲያብሎስ አፍ ላይ እየቀለበ ዲያብሎስን ድል አደረገው አላደረገው? ድል አደረገው። እሱ የሰማይና የምድር ንጉሥ መድኃኔዓለም ኢየሱስ ክርስቶስ ከዲያብሎስ አፍ እየቀለበ ፈተናዎችን ሁሉ ድል ያደረገ። አሁን እኛ በፈተና ውስጥ እንገኛለንና ምድራችን ፈተና ውስጥ ናትና፣ ቤተ ክርስቲያናችን ፈተና ውስጥ ናትና፣ የእያንዳንዳችን የግል ሕይወትን ፈተና አለበትና እነዚህን በአጠገባችን ዲያብሎስ ያቆማቸውን የፈተና የወጥመድ ስራዎች ሁሉ ማን ይስበርልን? እሱ መድኃኔዓለም ይስበርልን። በእርግጥም ድልን የሚሰጥ ማን ነው? ድልን የሚሰጥ ማን ነው? በፈተና ላሉት ድል የሚሰጥ ማን ነው? ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ በጸሎታችን በኩል ፈተናችንን ሁሉ ድል የሚያደርግልን ማን ነው? እሱ አምላካችን እግዚአብሔር ነው። ስለዚህ እየተፈተነ የሰነበተው ስለኛ የተፈተነው ስለ ኃጢአታችን በገዳመ ቆሮንቶስ የጾመው 40 ቀንና 40 ሌሊት ከቆመ ቅድም እንዳልኩት ሳያት እጁን ከዘረጋ ሳያት ስለኛ ስለ ኃጢአታችን ስለ በደላችን በደል ሳይኖርበት ኃጢአት ሳይኖርበት ነውር ሳይኖርበት የዕዳ ደብዳቤ ሳይኖርበት የዕዳ ደብዳቤያችንን ሊቀድ ዲያብሎስ እኛን ፈትኖ የጣለበትን ወጥመድ ሊሰብር በዚያ በረሃ የሰነበተ መድኃኔዓለም ኢየሱስ ክርስቶስ በእያንዳንዱ ሜዳ ላይ ፈተና ለእኛ በተጠመደበት ስፍራ ሁሉ እሱ እየተገኘ የፈተና ወጥመዳችንን ይስበርልን። በእርግጥ ዳዊት እንዳለው እኛም እንላለን። ወጥመድ ምን አለ? ወጥመድ ምን አለ ዳዊት? ወጥመድ ተሰበረ። እኛ ምን አለ? ግን ወጥመዱን የሚሰብረው ማን ነው? ወጥመዱን የሚሰብረው ማን ነው? እግዚአብሔር። አዎ እግዚአብሔር እጁ ረጅም ነው። አዎ እግዚአብሔር ኃይሉ ብርቱ ነው። አዎ እግዚአብሔር ክንዱ ትልቅ ነው። አዎ እግዚአብሔር ደካሞችን ይረዳል። እውነት ነው። እግዚአብሔር ደካሞች ያጠግባል። እውነት ነው። ባለጸጎች፣ ኃያላን፣ የምድር ነገሥታት፣ ክፎች፣ የምድር ጠቢባንን የሚሉ ተንኮለኞች በቤተ ክርስቲያን ላይ ያጠመዱትን ወጥመድ ሁሉም ይሰብር ማን ነው? እግዚአብሔር አምላካችን ነው። ስለዚህ የፈተና ወጥመዳችን መድኃኔዓለም ኢየሱስ ክርስቶስ ይስበርልን። እየተፈተነ ምን አለ? ሰነበተ። እየተፈተነ የሰነበተው መድኃኔዓለም ኢየሱስ ክርስቶስ በእያንዳንዱ ቀን ያጋጠመንን ፈተና እየሰበረ ለብርሃነ ትንሣኤው እሱ በሰላም ያድርሰን። አስተማሪ ማን ነው? መልሱልኝ። መካሪ ማን ነው? መካሪ ማን ነው? የነገሮች ሁሉ ባለቤት ማን ነው? በዚህ የምህረት አደባባይ የሰበሰበንስ ማን ነው? ከመጀመሪያው ቀን ጀምሮ እስከ ዛሬ ድረስ ጉባኤያችንን የመራ የተቆጣጠረ ማን ነው? ታምናላችሁ? ከልባችሁ ነው? ከልብ ነው? እስኪ እግዚአብሔርን አመስግኑ። ዥንጉርጉር ነው። አየሁት። አታጨብጭቡ ያለ መምህር አለ ማለት ነው እዚህ አይደል? እኔ ደግሞ አጨብጭቡ እላችኋለሁ። ስለዚህ ሁለት እንትን ሊመጣ ነው አይደል? ግን ምክንያቱ ምንድን ነው በለው። ምክንያቱ በነገራችን ላይ አንዳንዴ እኔ ግርም ይለኛል። መተው ያለብንን ነገር አንተው፣ መተው የሌለብንን ነገር ደግሞ ምን እንላለን? እንተዋለን። አሁን ሊቃውንቱን ብታዩዋቸው እንትን በዚህ እጃቸውን እየጸፉ ማንን ያመሰግናሉ? እግዚአብሔርን ያመሰግናሉ። በነገራችን ላይ እልልታና ማጨብጨብ የደስታ መግለጫ ብቻ አይደለም። እንደው እኛ ስላደረግነው ነው እንጂ እንደዛ አይደለም። ዞሮ ግን ምንድነው ከተባለ አጨብጭቡ፣ እልል በሉ እንዲህ ማለት ላይጠበቅብን ይችል ይሆናል። ግን በእልልታ በማጨብጨብ በጾም ወቅት እግዚአብሔርን ማመስገን ቀኖናዊ ክልከላ የለበትም። የመምህራኑ አስተያየት ምናልባት ከፋፍሎ ከሆነ የለመዳችሁትን ልማድ ማስቀጠል ጥሩ ነው አይደለም የሚሆነው። ስለዚህ ልማዳችሁን ጠብቃችሁ በዛም ተባለ በዚህ ለማን ክብር ማድረግ ነው? ለማን ክብር ማድረግ ነው? ለእግዚአብሔር ክብር ማድረግ ነው። ስናጨበጭብም ለእግዚአብሔር፣ ካላጨበጨብንም ለማን ማድረግ ነው? ለእግዚአብሔር ማድረግ ነው። ስለዚህ አምላካችን መድኃኔዓለም ኢየሱስ ክርስቶስ እስከዛሬ ድረስ በምህረቱ ጉባኤያችንን እየመራልን እንዲህ ባለ ደስ በሚል ሁኔታ ሰንብቶናል። አስተማሪያችን እሱ ነበረ። ስላስተማረን ክብር ምስጋና ለእርሱ ይሁን። የማናያቸው እነርሱ የሚያዩን ቅዱሳን መላእክት በዙሪያችን አሉ አይደል? እኛ ኦርቶዶክሳውያን እናምናለን።
እኛን እግሮቻችን እንዳይሰናከሉ ስለኛ የታዘዙ ጠባቂ ምኖች አሉን ብለን መላእክት አሉ ብለን እናምናለን እኛ ኦርቶዶክሳውያን። እንደገና ደግሞ የቅዱሳን የጻድቃን የሰማዕታት ጸሎትም እኛን ይረዳል አይረዳም? ይረዳናል። የወላዲተ አምላክ የድንግል ማርያም ምልጃዋ አብሮናል የለም? የእነዚህ ሁሉ በረከታቸው ከኛ ጋር ይሁን ይቆየን። ቃለ ሕይወት ያሰማልን። እስኪ አንድ ጊዜ ከመቀመጫችሁ ብድግ ብላችሁ እግዚአብሔርን አመስግኑ። ቃለ ሕይወት ያሰማልን። ብዙ ጊዜ ለረጅም ሰዓት ተቀምጠን ስለቆየን ለእኛም ጥሩ ነው የሚሆነው። በድጋሜ ለክቡር መምህራችን ለመጋቤ ብሉይ መልአከ ጌታነህ ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። ከልብ እናመሰግናለን። እየተፈተነ ሰነበተ በሚል ርዕሰ ቃል የተፈተነው ማን ነው? ፈታኙ ማን ነው? በምንና እንዴት ተፈተነ? የሚሉትን በተለይ ፈታኞችን በዝርዝር ሁኔታ በማንሳት እንዲሁም ደግሞ የፈተና ምንጮችን ወይም የኃጢአት ራሶችን በልዩ ትንታኔ እውነት ለመናገር ክቡር መምህራችን የስብከት ዘዴያቸው የቃላት ፍሰታቸውና የቋንቋ አጠቃቀማቸው እንዲሁም ከፍ ብለው እንደ ንስር እግዚአብሔርን ቃል የሚያዩበት የሚመለከቱበት መንገድ ለየት ያለ ነውና በድጋሜ ለክቡር መምህራችን ለመጋቤ ብሉይ አይነ ኩሉ የቅድስት ሥላሴ ዩኒቨርሲቲ የብሉይ ኪዳን መምህር ቃለ ሕይወት ያሰማልን። አሜን በሉ። ቃለ ሕይወት ያሰማልን። ከልብ እናመሰግናለን። እሺ አረፍ አረፍ በሉ። ክብር ያድልልን። እናመሰግናለን። እሺ እንግዲህ እግዚአብሔር ይመስገን። በእውነቱ ከመጀመሪያው የጉባኤያችን ቀን አንስቶ እግዚአብሔር መንፈስ ቅዱስ ጉባኤያችን እየጠበቀ እየተቆጣጠረ በዚህ መልኩ ዛሬ ላይ ደርሰን የመጨረሻውን የአብይ ጉባኤ ደግሞ በሚያምር መልኩ እያከናወን ነው። እግዚአብሔር አባታችን በእውነት ለኛ የሚጠቅመንን ከፈተና የምንወጣበትን የምናመልጥበትን መንገድ አስተምሮናል በዚህ ምሽት። ስለዚህም እግዚአብሔርን ከልብ እናመሰግናለን። ያስተማሩንን መምህራችንን በድጋሜ ቃለ ሕይወት ያሰማልን። ቅድም እንዳልኳችሁ እንግዲህ የምታዩት በተለይ ሳምንታዊ ረቡዕ ጉባኤያችን እንዲሁ እንዳያችሁት በተጠናከረ መልኩ ይቀጥላል። ማንም በምንም ምክንያት መቅረት የለበትም። እያገዛችሁን እያበረታችሁን ሀሳብ እየሰጣችሁን መስተካከል ያለባቸው ጉዳዮች እንድናስተካከል እየነገራችሁን ተጋግዘን በርተን የምንቀጥልበት ሁኔታ ወደፊት እጅግ የተሳካ እንደሚሆን እርግጠኛ ሆኜ ነው የምናገረው። ስለዚህ ማን ያግዘን? ማን ያግዘን? እግዚአብሔር ያግዘን። ስለነበረን ቆይታ ሁሉ በድጋሚ እግዚአብሔር ስም የተመሰገነ ይሁን። ሌላው በደብረ ፀሐይ ቅድስት ማርያም ካቴድራል ከ13 እስከ 15 የሚቆይ ወልደ ዱካ ቦታ ማህበር የተዘጋጀ ልዩ ጉባኤ አለ። ከ13 እስከ 15 በዚያም ተገኝታችሁ የእግዚአብሔርን ቃል እንድትማሩ ጥሪያችንን እናስተላልፋለን። ሌሎች ቀሪው መልእክቶችን በኋላ ነግራችኋለሁ። እንደተለመደው የመጀመሪያውን ዝማሬ ተቀምጠን ሁለተኛውን ተነስተን እንዘምራለን። ቀጣዩን ወደ ወንድማችን ዘማሪ ዲያቆን ተመስገን ይባቤ ወስዳችኋለሁ። እግዚአብሔር መንፈስ ቅዱስ ጉባኤያችን ይቆጣጠር። ወደ ወንድማችን ክቡር አባታችን የዚህ ታላቅ ደብረ አስተዳዳሪ መምህራን ወንጌል ሊቃውንተ ቤተክርስቲያን አባቶቼ፣ የሰንበት ትምህርት ቤት ወጣት መዘምራን፣ በክራር ዝማሬውን የሚያሳምረው ወንድማችን ዘማሪ ዳንኤል፣ በዚህ ቅዱስ ቦታ የተሰበሰባቸው የእግዚአብሔር ቤተሰቦች፣ እናታችን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን የአስራት ልጆች፣ የታላቁ መልአክ የቅዱስ ገብርኤል ወዳጆች፣ በድጋሚም ያለው እግዚአብሔር ስም እንደምን አመሻችሁ? እንደምን እስቆያችሁ? አሜን። በቸርነቱ የሰበሰበን የአባቶቻችን አምላክ ነው እግዚአብሔር ስሙ ለዘላለም እስከ ዘላለም የተመሰገነ ይሁን። እንደኔ የማርከው ማንን ነው? እንደኔ ይቅር ያልከው ማንን ነው? ኃጢአቱ በዝቶበት በደሉ በዝቶበት የማርከው እንደኔ ከቶ ማን ነው? እያልን አብረን እንዘምራለን።
ያሰማልን። ለወንድማችን ዘማር ዲያቆን ተመስገን ይባቤ በድካሜ ቃልዎት ያሰማልን። አምላካችን እግዚአብሔር ዝማሬያችንን ይቀበል።
በነገር ሁሉ የረዳን አምላካችን እግዚአብሔር በድጋሜ ስሙ የተመሰገነ ይሁን። የተወሰኑ ሀሳቦችና መልእክቶችን ብቻ ነግራችሁና ወደ ክቡር አባታችን መልእክት ነው የምንሄደው። የመጀመሪያው ሀሳብ ነው። አንደኛ ወንዶች እንደው በተቻለ መጠን ለቀረጻው የሚያመች ይሆን ዘንድ ነጠላ እየለበሳችሁ ብትመጡ የሚል ሀሳብ መጥቷል ከተሳታፊዎች። ምናልባት ወንድሞች ነጠላ ይዘው መምጣት ይከብደን ይሆን? እስቲ ከተቻለ እሱን እናስተካክል። ሌላው የተጠቀምናቸው ጽሑፎች መጨረሻ ላይ እንዲሁ ዝም ብለን በግዴለሽነት ጥለን መሄድ የለብንም። አውደ ምሕረት ላይ ወደ ውጭ ወጥተን ማስወገድ ይጠበቅብናል። ሌላው መልእክት እንዲሁ ከእናንተ የመጣ ነው። በተለይ ሰንበት ትምህርት ቤትን የሚመለከት ነው ይህ ሀሳብ። ወንጌል ትምህርት ከተጀመረ በኋላ እንቅስቃሴ ባይኖር በጣም ትኩረታችን እየተሰረቀ ነው የሚል ነው። ይህን ሰንበት ትምህርት ቤት እንደምታስፈጽሙ ተስፋ አደርጋለሁ። መጀመሪያ ላይ ጽሑፎችን ቢሸጡ ከሆነ መዝሙር በሚዘመርበት ሰዓት እሱን ማስተናገድ በዚያ መልኩ መጠቀም ይቻላል። ትምህርት ወንጌል ከተጀመረ በኋላ ግን በመካከል ወዲያና ወዲህ ማለት ሰዎችንም እየረገጥ ሊሆን ስለሚችል ይህንን ከወደፊት አብረን በጋራ የምናስተካክለው ይሆናል። እናመሰግናለን ዞሮ ዞሮ ስለ ሀሳቡ። ሌላው አንድ እህታችን ከዱባይ 30,000 ብር በወንድሟ ታሪኳ አማካኝነት ገቢ አድርጋ ካርኔ ነው ያሳየን። ምክንያቱም ደግሞ ሲነግረን እግዚአብሔር ይመስገን በዚህ ታላቅ ቦታ በቅዱስ ገብርኤል ካቴድራል የሚሰጠውን ትምህርት በሚዲያው በኩል ስለተከታተልኩ ደስ ብሎኛል በማለት ወለተ ሚካኤል የምትባል እህታችን ከዱባይ 30,000 ብር ልካልናለች። በእውነት እግዚአብሔር ይመስገን እናመሰግናለን። እንግዲህ አንዱ ይህ የሚዲያው አሁን የምታዩት ፍሬው ነው ማለት ነው። ስለዚህ ቅድም እንዳልናችሁ እንደው ይህ በተደጋጋሚ እናንተን ማደንቆር አይጠበቅብንም። ሁላችንም ኃላፊነት ተሰምቶ ስልኮቻችን ላይ እየገባ ዘደብረ ሰላም አዳማ ሚዲያ፣ ዘደብረ ሰላም ሚዲያ ባጭሩ የሚለውን ሰርች በማድረግ ሰብስክራይብ እናድርግ፣ ሼር እና ላይክ እያደረግን እናጋራለን። ሌሎችም አደራ መልእክታችን ነው። በዚህ በኩል ወጣቶች በእውነት እያገለገላችሁን ያሉ ወንድሞቻችን እናመሰግናለን። ወጣቶቻችሁን እግዚአብሔር ይባርክላችሁ። ከልብ እናመሰግናለን። ሌላው በሰንበት ትምህርት ቤቱ ዕጣ ሲጣል የነበረ አለ። እሱን ካርኔ ቁጥር 3 ትኬት ቁጥር 31 አበበ ኃይሉ መጥተህ መውሰድ ትችላለህ ብለዋል ሰንበት ትምህርት ቤት ተወካዮች። ካርኔ ቁጥር 3 ትኬት ቁጥር 31። ሌላው የመጨረሻ ነው የሚሆነው መነን የምትባል ሕፃን እንዲሁ የጠፋች፣ እንዲሁም ሌላ የ4 ዓመት ሕፃን የጠፋለ። እርሱንም ሕፃናትን በአግባቡ ያዙ፣ ያገኛችሁ ለሰዎቹ አድርሱልን። የ4 ዓመት ሕፃን እንዲሁ መነን የምትባል ሌላም ሕፃን ማለት ነው። ሌላው አንድ አባት አሁን መጥተው ልጄ ከረዥም ቆይታ በኋላ ከጦር ሜዳ በሰላም ተመልሶልኛል ብለው ጻፎቹና 100 ብር ስለት አስገብተዋል። እግዚአብሔር ይስጥልን። በዚህም እናመሰግናለን። ቅድም እንዳልኳችሁ ከመጋቢት 13 እስከ 15 የሚቆይ በቅድስት ማርያም ካቴድራል ጉባኤ ተዘጋጅቷል። በዚያ ተገኝታችሁ እንድትማሩ እንዲሁ መልእክታችንን እናስተላልፋለን። ምናልባት የዘነጋዋቸው መልእክቶች ካሉ መጨረሻ ላይ እንገናኛለን። አሁን ቀጥታ ወደ ክቡር አባታችን መልአከ ምሕረት ቆሞስ አባ ዜና ማርቆስ ጸጋዬ መልእክት ወስዳቸዋለሁ። እግዚአብሔር አምላክ ሁላችንን እንዲባርከን ይቀድሰን። ሰላም ሰነበታችሁ። ጉባኤው ጥሩ ነበር፣ ትምህርቱ ጥሩ ነበር። እግዚአብሔር ይመስገን። እንግዲህ በዚህ ጾም ላይ በመጨረሻ ጉባኤያችን በይበልጥ በቸርነቱ ጎበኘን። ሁልጊዜ የምናስተላልፈው ቃል ነው፣ ሁልጊዜ የምናገረው ነው፣ ድግግሞሽ እንዳይሆን እንጂ በኦሪቱ ዘመን እግዚአብሔር ሕዝቡን በነቢያቱ ይጎበኝ ነበር። በሐዲሱም እንዲሁ በሐዋርያት በሰማዕታት ፊት መሪ እያደረገ ይጎበኛል። ዛሬም በሕይወት ጭምር የሚያስተምሩ መምህር በመጨረሻው ዕለት የአራቱንም ቀን የሚጠቃልል ትምህርት ተማርን አይደል? እግዚአብሔር ይመስገን። ዛሬ ተምረን ነገ ያልተለወጥ እንጃ እንደ ክርስቶስን በአካል ሁለተኛ ቢመጣ ምናምን አይመስለኝም። በእውነቱ ከምስጢር ከታሪክ ከሕይወት ከወቅታዊ አድርገው መጋቤ ብሉይ በሚገባ አስተማሩ። በእውነቱ ደስ ይላል። አንዳንዴ እንዲህ የአብነት መምህራን ሁሉን አሟልተው ሲያስተምሩ እኔ ብዙ ነው ውስጤ የሚነሳሳው ማለት ነው። የነበረውን የጉባኤ ቤት ሕይወትና
የነበረውን ገዳማዊ ሕይወት ብዙ እንዴት ነው መንፈሳዊ ስሜት ይሰማል በጣም ማለት ነው። ሰዎች አምነው የሚኖሩበትን ሕይወት ሲያስተምሩ መምህራን እንዲህ ናቸው። ሲማሩ ቤተሰብ አጥቶ ሳይሆን የእመቤታችንን ስም የልጇን ስም እየጠሩ የተማሩ ማለት ነው። በየሰው ቤት እየዞሩ የሰው ቤት እየበላቸው እየገረፋቸው የተማሩ የአብነት መምህራን ሕይወታቸው የሚኖሩበትን ሕይወት እንዲህ ሲያስተምሩ በጣም ሰውነት ውስጥ ሰርጎ ይገባል ማለት ነው። በጣም ደስ ስላለኝ ነው። እናንተም ደስ እንዳላችሁ አምናለሁ። ለመጋቤ ብሉይ ረዥም ዕድሜን ጤንነትን ያድልልን ይስጥልን። እንደሳቸው ያሉ እውነተኞች መምህራንን ያብዛልን ያበርክትልን። እኛም በተማርነው ቃል ጸንተን ለመንግሥተ ሰማያት ፍሬ የሚያበቃ ፍሬ እንድናፈራ በቸርነቱ ይርዳን። ውጤት አለው እንግዲህ ወንጌል እንዲህ ከተማርን ዘንድ እንደመሻ አውቃለሁ። ይሄ የሕይወት ለውጥ ለካስ በፈተና ውስጥ ካላለፍን ክርስትና የለም። ሁልጊዜ የምንማረውን አጉልተው እንድናውቅ አስደረጉን ማለት አደረጉ። አጉልተን እንድንሰማ ጉባኤውም ይሄ ነው። ይሄንን ዛሬ ተምረን ንስሐ አባት የሌለን ንስሐ አባት እንድንይዝ ደግሞ ብዙ ይሄ ያልተመቻቸ ነገር ካለ ንስሐ አባት ቀይሮ መያዝ ይሄ ቀኖና መጣፍ ነው። ለመዳን እስከሆነ ድረስ ማለት ነው። መዳን ይሄንን ዝም ብላችሁ ቤተሰቦች ስለማውቁ እንዳይጉዱባችሁ ስጋው ደግሞ ያቋረጡትን ሳይቀበሉ እንዳይሞቱ እናት አባቶቻችን ንስሐ አባት ከሰው በብዛት ምናምን በቃ ይሄ የሕይወት ጉዳይ ነው፣ የነፍስ ጉዳይ ስለሆነ ለውጦ ሌላ መያዝ ኃጢአት አይደለም። በቃ ለሕይወት ማደግ ማለት ንስሐ አባት የሌለን ደግሞ ንስሐ አባት ይዘን ነገ ንስሐ ካልገባን በሕመም መጋቢ ሐዲስ ሁለት ሲያስተምሩ ምንድን ነው ያለው? እዚህ የእሳቸው ተራ ሆኖ ሲያስተምሩ በዚህ ጾም ካልተለወጥ ካልተስተካከል የትኛው ጾም ነው የሚያስተካከለን ብለው በምሬት ይናገሩ። ይሄ ውስጥ የሚገባ ቃል ማለት ነው። እውነት ነው። በክርስቶስ ጾሞ ያለን በዚህ ካልተቀየር ካልተለወጥ በሽር አይሆንምና ንስሐ አባት ያልያዝ እንድንይዝ ንስሐ ገባን ንስሐ ገብተን ጥሩ ሰዎች ጠንካራ እንድንሆን ያስፈልጋል ማለት ነው። ነምኒ አባ ነፍሴ ከድንቀም ቦሩ አስት ድፍተኒ አባ ነፍሴ ቀበቹ ጋቢ ሴኑ ዋቀዮ ጃለቹ አስት ወቀርኔ ወንጌላ ከነበረኔ ቦሩ ከንጅጅረኔ ሶመ ኤሰረቲ ኤቸረት ጅጅረ በሩም ሰጋሪ በረን አር ባይን በርሲሳን ከ ኩኑሞይ አከ ጅጅረ አከ ፍሪ ባስ አከ የከተኛ ኢስኔ ዋቀዮን አከ ጃለቱ አከ ዴሉ አከ ቡት ካነኑ በርሲስ። ስለዚህ ይሄ ያስፈልጋል። የዚህ ጉባኤ እንግዲህ ውጤት አሁን እዚህ የምታዩቸው ልጆቻችን በእውነቱ ይሄ ነው። በጉብዝና ወራት ፈጣሪህን አስበው ነው የሚለው። እንደሱም ብሎ አስቀዳሽ ብቻ መሆን እኮ አይደለም፣ በተግባር ማሳየት። እነኚህ ሚዲያ የሚቀርጹ ልጆች በቃ ከየጓደኞቻቸው ከሚያውቁት መስሪያ ቤት ተውሰው እኛ የተወሰኑትን ነው ወደ 280 ሺህ ብር ወጥቶ የተለዩት ዕቃዎች ተገዙ። ሌላውን መግዛት አቅም አቃተን ማለት ነው። አቅም አጣን ማለት ምንም የለውም ገብርኤል ማለት አይደለም። ያው እየታየ ነው በሕግ በበጀት ስለሚመራ ማለት ነው። ወደዚህ ወደ ተቃቀኑ ላይ ገዛን። አሁን ካሜራ ይገዛል። ይሄ ጉባኤ መግዛት ይችል ነበር። ምክንያቱም ታሪክ የሰራ ጄተር በአንድ ቀን አውጥቶ 600 ሺህ ብር የገዛ ጉባኤ፣ ሞንታርቦን እንዲሁ የገዛ እኔም ከመጣው ስልከር የገዛ ባውዛ የገዛ ጉባኤ ነው የገባው ማለት ነው። አሁን አንቱ ማለት ደግሞ ወቅቱ አይደለም፣ አስቸጋሪ ላይ ስለሆነ እንዲህ ማጨናነቅ አያስፈልግም ብለን እናንተው ታውቁታላችሁ። እንኳን ይሄንን ተራራ መናድ የሚችሉት እንዳላችሁ አምናለሁ። ብናወጣጣ 10 ሆነ የተወሰነ ብር ብናወጣ እንኳን እንገዛዋለን። ምን ችግር
ጥሩውን እንግዛ ብለን ነው። ይሄንን አውጥተው ልጆቻችን ተበድረው አምጥተው ለዚህ ጉባኤ የተወሰኑት ኪራይ የሆኑ እዚህ ስማቸው ይነገር ብለው በጉብዝና ወራት ፈጣሪ ማሰብ የግል ስራ አላቸው፣ ባለ ትዳር አለ፣ ቤተሰብን የሚረዳ አለ። ያንን ሁሉ ትተው ይሄ ይበልጣል፣ መንፈሳዊ ሕይወት ይበልጣል ብለው ጎንበስ ቀና እያሉ ይኸው ከተጀመረበት ቀን እዚህ ከቀረጹ በኋላ ደግሞ እዛ ደግሞ አድርገው ይለቃሉ። ብዙ ውጣ ውረድ አለ። እኔ እንደዚህ ቀላል ነገር መስሎኛል። ለምን አትለቁም ላሉ ብዙ ውጣ ውረድ አለ። ይሄን ሁሉ እስከ ምሽቱ 4 ሰዓት ድረስ እየቆዩ የሚሰሩ ልጆቻችን እግዚአብሔር ይባርካቸው ነው። በእምነታቸው አጥናቸው ነው የምንል። ፎቶ ይቅደም ሳሚ መልቲ ሚዲያ ፎቶ አጌና ሰንራይዝ ፒክቸር ፍሬምስ የካሜራ እቃዎች እቃ መሸጫ እነኚህ ሁሉ አምስቶቹ በጎ ነገር ያደረጉልን ነው ማለት ነው። ግማሹን በነፃ ለገብርኤል ያልሆነ ለመንፈሳዊ ሕይወት ያልሆነ ለመሸጥ ይሆን ነው ብለው በነፃ ሰጥተው ነው ግማሽ ቁሳቁሱን ይሄ ነገር እንዲህ ጉባኤው እንዲያምር በቃል ያለ ብቻ ሳይሆን ከፈት አድርገን ዘመኑ በሰጠን ቴክኖሎጂ እንድንማር ጌታችን የዛሬ ትምህርት ቀላል እንዳይመስላችሁ ጉባኤ ነው የተማርነው ያብነት ጉባኤ ነው። ይሄንንም በማሳመር እዚህ ጋር ምንድነው የሚባለው ባለው ይሄን ዲኮርም በማሳመር የሰራችሁ ይሄ ነው የሚጠበቀው ከወጣቱ ማለት ነው። እንዲህ እንድንሆን ነው እኛ ሄደን ደግሞ ይሄንን ያላዩትን እንድናመጣ ነው የሚያስፈልገው። ይሄ በጉብዝና ወራት ፈጣሪ ማገዝ ቁጭ ብሎ መማር መቅረም መቅደስ ሲሆን በተግባር መለወጥ የሚያስፈልገው ይሄ ነው የሚያስፈልገውና በእውነቱ ሁሉን ለእግዚአብሔር በመጸለይ በፍቅር ከሰጠን ሁሉ ያምራል። ሰባክያኑ የካቴድራሉ ሰባክያን ሰንበት ትምህርት ቤቱ ማህበራት ካህናቱ በፍቅር ሆኖ በጸሎት ስለሆነ ይሄ ጉባኤ ቀላል እንዳይመስላችሁ። መምህራንን ማግኘት ደውሎ ዘማሪያንን ማግኘት ውጣ ውረዱ ቀላል እንዳይመስላችሁ። ብዙውን መዘርዘር ስለማይቻል መምህራኑ አብረው ሆነው በጸሎት እግዚአብሔር ያውቃል፣ ገብርኤል ያግዘናል፣ ይረዳናል በማለት ይህን ጉባኤ ሲዘጋጅ ከመጀመሪያው እስከ መጨረሻው ያማረ ሆነ። እኛም እንድንመከር ሆን፣ እንድንማር ሆን፣ ራሳችን እንድናውቅ ሆን። ይሄን ደግሞ የበለጠ መርዳት ያስፈልጋል። ወቅቱ ስለምናውቅ ነው እንጂ ከዚህ በፊት ብዙ የምታደርጉትን ሁሉ አላስጨነቅንምና በዚህ በስራችን ላይ እንድንጠነክር እንዲህ እንዳማረብን ወደ ክርስቶስም ስንጠራ በጉብዝናችን ወራት ክርስቶስን እያሰብን እየሰራን እየታዘዝን እያደረግን እየጾም እየጸለይን እየዘመርን ይቅር እያልን ድንገተኛ ጥሪ ቢመጣ እንኳን እንደ ሰማዕታት ወደ ክርስቶስ መሄድ ማለት በጉብዝና ወራት ክርስቶስን እንድናስብ እንድንበረታ እንድንጠነክር የዛን እንድንነሳ በቅዱስ ቃል በአበርቹ እንድንበረታ እንጂ በፈተና ውስጥ እንዳንወድቅ እንድንጠነክር ለሚቀጥለው ደግሞ ከይሄ በለጠ ቀስቅሰን ስራዬ ብለን እንቀስቅስ፣ ስራዬ ብለን እናስተምር። ዝም ብለን ራሳችን ብቻ አይደለም ሮጠን መምጣት ያለብን፣ አስበን አይተን ሰዎችን ማዳን ነው የሚያስፈልገው ማለት ነው። ናና ማዳኑና ይቅርታውና ርህራሄውና እኩል አድርጎ ካመኑት ከቅዱሳኑ በቅድስት ቤተክርስቲያን ተሰብስበን ስንማር የክርስቶስን ደግነት ና በተግባር ብለን የተጎዱ ወንድሞቻችን ይህን ቀና ብሎ ማየት ያቃታቸውን እህቶች ወንድሞች ይዘን መምጣት ያስፈልጋል ማለት ነው። በዚህ ጉባኤ ላይ ጠቅላላውን የተራዳችሁ እንዲያምር ጎንበስ ቀና ያላችሁ ሁሉ ዋጋችሁ በመንግስተ ሰማያት ክርስቶስ ይክፈላችሁ። የቅዱስ ገብርኤል የእናታችን የቅድስት ድንግል ማርያም ተራዳኢነት አማላጅነት ቃል ኪዳን ከሁላችን ጋር ጸንቶ ይኑር። በሰማነው ቃል ጸንተን የመንግስት ወራሾች አድርገን ሱባኤውን ጾሙን የሰላም የበረከት የይቅርታ ያድርግልን። በሰላም ያሳድረን አምላካችን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር በለን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም
በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለሚኝልን ኃጢአታችን ማስተስረይልን ዘንድ ለዘላለሙ አሜን። እግዚኦ መሐረነ ክርስቶስ 12 ጊዜ እንዲሁ 12 ጊዜ በእንተ ማርያም መሐረነ ክርስቶስ። በእንተ ማርያም መሐረነ ክርስቶስ። አውቀን በድፍረት ሳናውቅ በስተት በስውር በግልጽ የሠራነውን የማይሠራ ኃጢአት እግዚአብሔር ይፍታ። በሰላም ወደ የቤታችሁ ግቡ። ከዘመናት በፊት አንተ ነበር፣ ሁሉን አሳልፈ ትኖራለህ። እምቅድመ ዘመናት ዘመናዊ ድረ ዘመን ሐዲስ